ጤና ይስጥልኝ። የዕለተ ሰኞ ታኅሳስ 27 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ዓለም አቀፍ ኢንቨስተሮች የያዙት የኢትዮጵያ የ$1 ቢሊዮን ዩሮ ቦንድ ዋጋ ዛሬ በለንደን የአክሲዮን ገበያ ላይ በአሜሪካን ዶላር የ3 ሳንቲም ጭማሪ ማሳየቱን ብሉምበርግ ዘገበ። የዩሮ ቦንድ ዋጋ ጭማሪ ያስመዘገበው የኢትዮጵያ መንግስት ዩሮ ቦንዱን መልሶ ለማዋቀር ከአንድ የቦንዱ ያዥ ኢንቨስተሮች ኮሚቴ ጋር በመርህ ደረጃ ባለፈው ሳምንት ከስምምነት ላይ መድረሱን ተከትሎ ነው። የዩሮ ቦንዱ ዋጋ መጨመር ኢንቨስተሮች ለቦንዱ ከፍተኛ ፍላጎት ማሳየታቸውንና በአንጻሩ ኢትዮጵያ ለቦንዱ ከፍለው ወለድ መቀነሱን የሚያመላክት ነው። የኢትዮጵያ መንግስትና የዩሮ ቦንዱን 45% የያዙ ኢንቨስተሮችን የወከለው ኮሚቴ ዩሮ ቦንዱን መልሶ ለማዋቀር ከስምምነት ላይ የደረሱት ቦንድ ያዦቹ በዩሮ ቦንዱ ዋጋ ላይ የ15% ቅናሽ እንዲያደርጉ የኢትዮጵያ መንግስት ባቀረበው ሐሳብ መሰረት መሆኑን ዘገባው ጠቅሷል። ቦንድ ያዦቹ በቦንዱ ዋጋ ላይ የ18% ቅናሽ እንዲያደርጉ መንግስት ከዓመት በፊት ያቀረበውን ሐሳብ ውድቅ ማድረጋቸው ይታወሳል። ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያ መንግስት እና የዩሮ ቦንድ ያዥ ኢንቨስተሮች ኮሚቴ ስምምነት ተቋሙ ለኢትዮጵያ ከፈቀደው የ$3.6 ቢሊዮን ብድር ዓላማ ጋር የሚጣጣም መሆን አለመሆኑን በቀጣዮቹ ቀናት አጠናዋለሁ ማለቱን የዘገበው ደግሞ ሮይተርስ ነው። ጠቅላይ ሚኒስትር አብይ ለኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ እጩ ዋና ዳይሬክተር ለሕዝብ ተወካዮች ምክር ቤት አቀረቡ። የሕዝብ ተወካዮች ምክር ቤት ነገ ማክሰኞ በሚያደርገው ስብሰባ አብይ ለባለስልጣኑ አዲስ እጩ ዋና ዳይሬክተር አድርገው ያቀረቧቸውን የወይዘሮ ሃይማኖት ዘለቀን ሹመት እንደሚያጸድቅ በማህበራዊ ትስስር ገጹ ላይ አስታውቋል። የአሁኑ የባለስልጣኑ ዋና ዳይሬክተር ሳምሶን መኮንን በምክር ቤቱ የተሾሙት ከ12 ወራት በፊት ነበር። ሆኖም አብይ ሳምሶንን ከኃላፊነት ማንሳታቸውንና እሳቸው ሃይማኖትን እጩ አድርገው ማቅረባቸውን ታኅሳስ 23 ለምክር ቤቱ በላኩት ደብዳቤ ማሳወቃቸውን ከምንጮቹ እንደሰማ ጠቅሶ ሪፖርተር ዘግቧል። ሃይማኖት እስከ ቅርብ ጊዜ ድረስ በአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት የኮሚኒኬሽን ዘርፍ ኃላፊ ሆነው አገልግለዋል። ኢትዮጵያ ሰው ሰራሽ አስተውሎትን ብቻ የሚያስተምር ዩኒቨርሲቲ ልትገነባ መሆኑን ጠቅላይ ሚኒስትር አብይ አስታወቁ። አብይ ይህንን የመንግስት እቅድ ይፋ ያደረጉት ታኅሳስ 24 በአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓል ላይ በሰጡትና ትላንት እሁድ በመንግስታዊ ቴሌቪዥን በተላለፈው ገለጻቸው ላይ ነው። እሳቸው ወደ ስልጣን ከመጡ ወዲህ መንግስት ዩኒቨርሲቲ እንዳልገነባ የጠቀሱት አብይ አሁን ግን የሰው ሰራሽ አስተውሎት ዩኒቨርሲቲ ለመገንባት መዘጋጀቱን ገልጸዋል። አብይ በዚሁ ገለጻቸው ዩኒቨርሲቲው በሰው ሰራሽ አስተውሎት፣ ማሽን ለርኒንግ፣ ሮቦቲክስ፣ ዳታ ማይኒንግ ወይም የዲጂታል መረጃ ማቀነባበሪያና ኮምፒውቲንግ ላይ ትኩረት ያደረጉ ትምህርቶችን እንደሚሰጥ ተናግረዋል። በዩኒቨርሲቲው ለመማር በአገር አቀፍ ደረጃ ከሚወዳደሩት መካከል ተቋሙ በዓመት 200 ያህል ተማሪዎችን ብቻ እንደሚቀበል አብይ የጠቆሙ ሲሆን ተቋሙ ለእያንዳንዱ አፍሪካዊ አገር 2 ነጻ የትምህርት ዕድል እንደሚሰጥም ገልጸዋል። ዩኒቨርሲቲው የት አካባቢ እንደሚገነባና ምን ያህል በጀት እንደተያዘለት አልተገለጠም። ህወሓት የኢትዮጵያ መንግስት በትግራይ መጠለያዎች ውስጥ የተፈናቃዮች ሞትን ለመሸፈን የሚያደርገውን ዘመቻ በትግራይ ህዝብ ላይ ይፈጽመዋል ያለው የዘር ማጥፋት ወንጀል ቀጣይ መሆኑን ዓለም አቀፉ ህብረተሰብ መረዳት አለበት ሲል አሳሰበ። ህወሓት ይህንን ማሳሰቢያ ያስተላለፈው ትላንት ባወጣው ሳምንታዊ መልእክቱ ነው። ህወሓት ዓለም አቀፉ ህብረተሰብ በትግራይ የተከሰተውን ሰብአዊ ቀውስ በቅጡ አልተረዳውም፣ ሰብአዊ ቀውሱን ለመከላከልም ጠንካራ እርምጃ መውሰድ አልቻለም በማለት ወቅሷል። መንግስት የግጭት ማቆም ስምምነቱን ተግባራዊ ከማድረግ ይልቅ የዘር ማጥፋት ወንጀሎችን ለማስቀጠል ሴራዎችንና አታላይ አጀንዳዎችን እያራመደ ይገኛል ያለው ህወሓት የሰብአዊ ቀውሱን ደረጃ ለማሳነስ ሲቪልና ወታደራዊ ባለስልጣናቱን በማሰማራት ላይ ተጠምዷል ሲል ከሷል። ህወሓት ፌዴራል መንግስቱ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ቡድኖችን በማስወጣት በፕሪቶሪያው የግጭት ማቆም ስምምነት የተጣለበትን ግዴታ እንዲወጣም ጠይቋል። የኢትዮጵያ ፋርማሲ ማህበር ጤና ሚኒስቴር ከልሶ ባወጣው የተከታታይ የሙያ ማጎልበቻ ስልጠና መመሪያ ላይ መስተካከል አለባቸው ያላቸውን ነጥቦች ለሚኒስቴሩ ዛሬ ሰኞ ታኅሳስ 27 በጻፈው ደብዳቤ ማስገባቱን ገለጠ። ማህበሩ መመሪያው የተከታታይ የሙያ ማጎልበቻ እውቅና የመስጠትን ስልጣን ለክልል ጤና ቢሮዎች መስጠቱን ሚኒስቴሩ በድጋሚ እንዲያጤነው ጠይቋል። በአንድ ክልልና በሌላ ክልል የሚሰጥ ተመሳሳይ ስልጠናዎች በተለያዩ የክልል ገምጋሚዎች ሲገመገሙ የጥራት ደረጃቸው ሊለያይ እንደሚችል የጠቀሰው ማህበሩ በአንድ ክልል
የሚገኝ ታካሚ በሌላ ክልል ከሚገኝ ታካሚ ያነሰ ጥራት ባለው ባለሙያ ሕክምና ሊያገኝ ይችላል ሲል ስጋቱን ገልጿል። ማህበሩ አክሎም ወደፊት በሰው ሰራሽ አስተውሎት የታገዙ የሕክምና ዘዴዎችና አዳዲስ ቴክኖሎጂዎች በስራ ላይ ሲውሉ የክልል ጤና ቢሮዎች መመዘኛዎች ገና ባለመሻሻላቸው ስልጠናውን ለማጽደቅ ሊዘገዩ ይችላሉ ሲል ማህበሩ ምክንያቱን አብራርቷል። ይህንኑ ታሳቢ በማድረግ ስልጠናዎች ወጥ በሆነ ብሔራዊ መለኪያ እንዲገመገሙና ሀገራዊ የጥራት ፍትሐዊነት እንዲረጋገጥ እንጠይቃለን ሲል ማህበሩ በዚሁ ደብዳቤው ላይ ጥያቄውን አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ውስጥ የሚኖሩ 47.6 በመቶ ያህሉ ትውልድ ኢትዮጵያውያን ቤተሰቦች የአሜሪካ መንግስት ድጋፍ ተቀባይ ናቸው አሉ። ፕሬዝዳንት ትራምፕ 71.9 በመቶዎቹ ትውልድ ሶማሊያውያን በመንግስት ድጋፍ ውስጥ የታቀፉ መሆናቸውንም ገልጸዋል። ፕሬዝዳንቱ ይህንን መረጃ ያጋሩት ሶማሊያውያን የመንግስትን ነፃ ድጋፍ እየተጠቀሙ እንደሚኖሩና በተለይ ሶማሊያውያንና ትውልድ ሶማሊያውያን በብዛት በሚኖሩባት ሚኒሶታ ግዛት ውስጥ የህፃናት እንክብካቤን ጨምሮ መንግስት የሚያቀርበው ነፃ ድጋፍ በከፍተኛ ደረጃ እንደሚመዘበር በመጥቀስ ሲወነጅሉ ከቆዩ በኋላ ነው። ፕሬዝዳንቱ ግዛቲቱ ውስጥ የመንግስትን ነፃ ድጋፍ በተጭበረበረ መንገድ የሚጠቀሙ ትውልድ ሶማሊያውያን ዜጎችን ከአገር እንደሚያባረሩ ጭምር በመዛት ላይ ናቸው። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።